ሰላም ጤና ይስጥልን የሂሬ ኒውስ ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። አፈሳው ተጠናክሮ ቀጥሏል። በትላንትናው ዕለት ሐምሌ 20 2018 ዓ.ም በትግራይ ክልል ዋና ከተማ መቀሌ ቀበሌ 17 እናቶች ዋይታና ሪታ እያሰሙ ወጣቶችን በግዳጅ አፍሰው ወደ ማሰልጠኛ ተወስደዋል። የአሸናፊዎች አሸናፊ ውጊያ ይደረጋል። ህወሓት በ1983 ታሪክን እደግማለሁ እያለ ነው። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ከሰሞኑ በአንድ መድረክ ላይ አነጋጋሪ አስተያየት ሰጥተዋል። አሁን ከተጣመርናቸው ኃይሎች ጋር መዋጋታችን አይቀርም ብለዋል። የኃላፊዋ ንግግር የጽምዶ ኃይሎችን የትብብር መሰረት የሚያናጋ ነው ተብሏል። ወይዘሮ ፈትለወርቅ ቃል በቃል የተናገሩት ዋናው ነገር ብልጽግናን ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በርስ እሳትና ጭድ ቢሆንም እንኳን አብረን እንሰራለን። ብልጽግናን ከጣልን በኋላ ደግሞ የአሸናፊዎች አሸናፊ ለመለየት ሌላ ዙር ፍልሚያ ይደረጋል። ለዚህም እየተዘጋጀን ነው። ይህ በተለያየ መልክ የተጀመረውን ትብብራችንን ስናሳይ የተለያዩ ፍላጎት ያለን ኃይሎች ሆነን ነው ትብብር እየፈጠርን ያለ ነው። በዓላማ በፕሮግራም ወደፊት በረጅም ጊዜ እቅድ ምናምን አንድ ነን ማለት አይደለም። ትብብራችን በዛች በምናገኘው ነገር ብቻ ነው። እኛ ከፋኖ የምንለይበት የፖለቲካ አቋም አለን። ከሻዕቢያ ይሁን ከሌሎች የተለያዩ ኃይሎች የምንለይባቸው መዓት ጉዳዮች አሉ። አንድ የሚያደርገን ግን የብልጽግና ስርዓት የሁላችንም ስጋት ነው የሚለው ነው። ይቺ ብቻ ናት የምታገናኘን። እንደ ተሞክሮ ልንወስደው የሚገባ ነገር ደግሞ እንኳን አሁን በብዙ ጉዳዮች ልዩነት ካለንና በዓላማ ከማንገናኛቸው የተለያዩ ኃይሎች ጋር የምንፈጥረው ትብብር ይቅርና ኢህአዴግም እኮ ፈርሷል። ኢህአዴግ እኮ የኦሮሞ፣ የአማራ፣ የደቡብ ኢትዮጵያ ኃይሎች አራት ድርጅቶች እጅ ላይ ሆነን የፈጠርነው አንድ ላይ ሆነን የፈጠርነውና በፕሮግራም ወደ ዓላማ አንድ የነበረ ድርጅት ነው። ግንኙነታችን ስትራቴጂካዊ ነበር። በተለያየ ቋንቋ የተጻፈች አንዲት ፕሮግራም ነበር የነበረችን። ግንባር ከመሆናችን ውጪ አንድ ድርጅት ማለት ነበርን። በዚህ ደረጃ የነበርን ሰዎች እኮ ተካክደናል። እንኳን ይሄ በዓላማ ከማይመሳሰሉን ኃይሎች ጋር የምንፈጥረው ትብብር ይቅርና። ወይዘሮ ፈትለወርቅ ገብረ እግዚአብሔር የጦርነትና የግጭት ሁኔታዎች ለጤና አገልግሎት አሰጣጥ ትልቅ ፈተና መሆናቸው ተጠቆመ። በሀገሪቱ በተለያዩ አካባቢዎች የተከሰቱ ግጭቶችና ጦርነቶች ለጤና አገልግሎቶቹ ችግር መሆናቸውን ጤና ሚኒስቴር ነው ያስታወቀው። በተለይም የእናቶችና ህጻናት ጤና አገልግሎት አሰጣጥ ላይ ከፍተኛ እንቅፋት መፍጠራቸው በጤና ሚኒስቴር የስነ ተዋልዶ ጤና ቤተሰብ እቅድና የአፍላ ወጣቶች ፕሮግራም ኃላፊ ዶክተር አለማየሁ እንዴማ ገልጸዋል። በሰሜኑ የሀገሪቱ ክፍል የነበረው ጦርነትና አሁን ላይ በተለያዩ አካባቢዎች የሚታዩ ግጭቶች የጤና ባለሙያዎች በነጻነት ተንቀሳቅሰው አገልግሎት እንዳይሰጡ ከማድረጋቸውም በላይ የግብዓትና የነዳጅ እጥረት እንዲከሰት ምክንያት መሆናቸውን አንስተዋል። ዶክተር አለማየሁ እንዳሉት ግጭቶች ባሉባቸው አካባቢዎች እናቶች ለሞትና ለከፍተኛ ስቃይ የሚዳረጉበት እድል ሰፊ መሆኑን ገልጸዋል። መንግስት ከተለያዩ አጋር ድርጅቶች ጋር በመሆን በተንቀሳቃሽ የጤና ቡድኖች አማካኝነት ችግሩን ለመቅረፍ ጥረት እያደረገ ይገኛል። በቀጣይም አገልግሎቱ ባልደረሰባቸው አካባቢዎች ተደራሽ ለማድረግ ከአካባቢው አስተዳደሮች ጋር በቅንጅት እንደሚሰራ ጠቁመዋል። በዓለም አቀፍ የአቪዬሽን ታሪክ አዲስ ድንቅ መዝገብ ተመዘገበ። በአንድ ቀን ውስጥ 153359 የንግድ በረራዎች በዓለማችን የአየር ትራፊክ ፍሰት ታሪካዊ ክስተት ተስተናግዷል። ዓለም አቀፍ የበረራ መከታተያ ተቋም እንዳስታወቀው ጁላይ 23 ቀን 2026 ዓ.ም በአንድ ቀን ውስጥ ብቻ 153359 የንግድ በረራዎች መደረጋቸውን ተከትሎ ያረጋገጠ ሲሆን ይህም በዓለም አቪዬሽን ታሪክ እስካሁን ከተመዘገቡት በረራዎች በሙሉ አዲስ የዓለም መዝገብ ሆኖ ተመዝግቧል። ይህ ያልተጠበቀ ከፍተኛ የበረራ ቁጥር ሊመዘገብ የቻለው በበጋው የእረፍት ጊዜ በዓለም አቀፍ ደረጃ ከፍተኛ የጉዞ ፍላጎት በመፈጠሩና የአየር መንገዶች ሙሉ በሙሉ በሚባል ደረጃ በከፍተኛ አቅማቸው ሚሊዮን ተሳፋሪዎችን በሀገር ውስጥና በዓለም አቀፍ መስመሮች በማጓጓዛቸው ነው። በዕለቱ ከተመዘገቡት የንግድ በረራዎች በተጨማሪ የመለማመጃ፣ የጦር፣ የግል ጀቶችና የጭነት ሄሊኮፕተሮች ተደምረው በአጠቃላይ 287364 የበረራ እንቅስቃሴዎች በአየር ላይ ተመዝግበዋል። ይህ ክስተት ከቅርብ ዓመታት ወዲህ የዓለም አቀፍ የጉዞና የቱሪዝም ኢንዱስትሪ በከፍተኛ ሁኔታ ማንሰራራቱን የሚያሳይ ግዙፍ ማረጋገጫ ተደርጎ ተወስዷል። ምርጫ ባልተካሄደባቸው አካባቢዎች አስቸኳይ ሁኔታ ስለመኖሩ መረጃዎችን እያሰባሰበ መሆኑን ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም ምርጫ ባልተካሄደባቸው አካባቢዎች ምርጫ ለማድረግ አስቻይ ሁኔታ መኖሩን ለማረጋገጥ የሚያስችሉ መረጃዎችን እያሰባሰበ መሆኑን አስታወቀ። ሪፖርተር ምርጫ ባልተደረገባቸው 8 የአማራ ክልል የምርጫ ክልሎች ምርጫውን ለማካሄድ ቦርዱ የያዘውን የጊዜ ሰሌዳ መቼ እንደሆነ፣ ምርጫውን ለማካሄድ ያለው አስቻይ ሁኔታና ምን ያህል የምርጫ አስፈጻሚዎች እንደሚያስፈልጉ ቦርዱ ማብራሪያ ጠይቋል።
ቦርዱ ግንቦት 24 ቀን 2018 ዓ.ም ምርጫ ባልተደረገባቸው አካባቢዎች በተመለከተ ምርጫ ለማካሄድ ከሚያደርገው ዝግጅት አንዱ አስቻይ ሁኔታ መኖሩን ማረጋገጥ መሆኑን ገልጿል። የራስን ዕድል በራስ የመወሰንና የመገንጠል መብትን የሚያስጠብቀው የሕገ መንግሥት ክፍል መገንጠል የሚለው ወጥ ባለበት ይቀጥል፣ እስከ መገንጠል የሚለው እስከ መዋሃድ በሚለው ይተካ። በሌላ በኩል ደግሞ ብሔር ብሔረሰቦች በተለያየ መልኩ በልማትና በሌሎች ጉዳዮች ላይ እክል ሲገጥማቸው ዋስትና ስለሚሆን እስከ መገንጠል የሚለው ሀሳብ ይቀጥል የሚሉ ሀሳቦች እንደተነሱ በአንድ ባለ 50 ተመካካሪዎች ተንጸባርቋል። በውጭ ሀገር የሚታዩ ሞራላዊና ሰብአዊ ያልሆኑ መጥፎ ልማዶች በሕገ መንግሥቱ መከልከል እንዳለባቸው ምክረ ሀሳብ እንደቀረበ ተሰምቷል። በክልሎች ያሉ ፖሊስ፣ አድማ ብተና፣ ሚሊሻና ልዩ ኃይል የሚሉ የተለያዩ የጸጥታ ተቋማት ፈርሰው በፌዴራል ኃይል መተዳደር አለባቸው የሚል ምክረ ሀሳብ የቀረበ ሲሆን ይህንን ኃይል በመጠቀም ለግጭትና ለተለያዩ ጉዳዮች መከሰት ያለውን እድል እንዲቀንስ ያደርጋል የሚል አመክንዮ የቀረበለት ምክረ ሀሳብ ቀርቧል። የፌዴራል ኃይል ብቻ ካለ ደግሞ በየቦታው ያሉ አመራሮች ኃይል እንዲቀንስ ያደርገዋል ተብሏል። እነዚህ የተነሱ ሀሳቦች እስካሁን በ10 ንዑስ ቡድኖች በመቀጠልም በ50 ተመካካሪዎች ደረጃ ተመካክረው ወደ 250 ተመካካሪዎች ሀሳባቸውን ሲያሸጋግሩ በቡድናቸው ውስጥ ተነስተው የነበሩ ሀሳቦች ናቸው። ኢራን ላይ የተደረገው ጦርነት አሜሪካን እንዳዳከማት አንድ ባለስልጣን ተናገሩ። የአሜሪካው ኮንግረስ አባል ቶማስ ማሲ የትራምፕ አስተዳደር በኢራን ላይ ባካሄደው ጦርነት የሀገሪቱ መረጋጋትና ሀብት በእጅጉ ተጎድቷል ሲሉ ከሰዋል። አሜሪካ ከኢራን ጋር ባደረገችው ጦርነት ምክንያት በእጅጉ ተዳክማለች ሲሉ በኤክስ ገጻቸው ላይ ጽፈዋል። ይህ አስተዳደር የሚሳኤል መከላከያ አቅማችንን አሟጧል፣ የነዳጅ ክምችታችንን ጨርሷል፣ ወታደሮቻችንን መስዋዕት አድርጓል፣ የፍጆታ ዕቃዎች ዋጋ እንዲንር አድርጓል፣ ዕዳችንን ጨምሯል፣ እንዲሁም የሀገር ውስጥ ፍላጎቶቻችንን ችላ ብሏል። ይህ ሁሉ ደግሞ ለእስራኤል ሲባል ነው ሲሉም አክለው ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በተካሄደው ጦርነት የጦር መሳሪያዎች ክምችት እየቀነሰ መምጣቱን የሚገልጹ ሪፖርቶችን ውድቅ አድርገዋል። ለዎል ስትሪት ጆርናል እንደተናገሩት የሀገሪቱ የጦር መሳሪያዎች አቅርቦት ከፍላጎታችን አንጻር እጅግ የላቀ ነው ሲሉ ትችቱን አስተባብለዋል። አሜሪካም ሆነ ኢራን ለሁለተኛ ቀን ወታደራዊ ጥቃቶችን በማቆም የዲፕሎማሲ ተስፋዎች ብቅ ብለዋል። አሜሪካ በኢራን ላይ የ2 ሳምንት የቦምብ ጥቃት ዘመቻዋን ካቆመች በኋላ የዓለም የነዳጅ ዋጋ ከ5 በመቶ በላይ ቀንሷል። ይህም ወደ ዲፕሎማሲያዊ ሽግግር ሊያመራ እንደሚችል ያሳያል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በካስፒያን ባህር ውስጥ በሚገኝ የኢራን የንግድ መርከብ ላይ የተፈጸመ ጥቃት በተመለከተ የአጸፋ ምላሽ ሳይሰጠው አንድ የመርከብ አባልን ለገደለው ጥቃት ዩክሬን ላይ ጣታቸውን ቀስረዋል። የእስራኤል ጦር በበርካታ የዌስት ባንክ ከተሞች ላይ ጥቃት ሰነዘረ። በዌስት ባንክ ቢያንስ 20 ተጨማሪ ከተሞች ላይ ወረራ የፈጸመ ሲሆን ቤቶች ፈርሰዋል፣ እንዲሁም በደርዘን የሚቆጠሩ ፍልስጤማውያን ታስረዋል የተባለው የእስራኤል ወታደሮች በተያያዘችው ዌስት ባንክ እና ምስራቅ ኢየሩሳሌም የሚያደርጉትን ጥቃት አጠናክረው ቀጥለዋል። ቢያንስ 20 ከተሞችንና መንደሮችን በመውረር ቤቶችን በማፍረስ እና በደርዘን የሚቆጠሩ ፍልስጤማውያንን በቁጥጥር ስር አውለዋል ነው የተባለው። የአልጀዚራ ዘጋቢዎች እንደዘገቡት እስራኤል ከናብሉስ በስተደቡብ በምትገኘው ቤታ ከተማ የሚገኘውን የጀልባ ሳልመን አካባቢ የወረረ ሲሆን ከራማን በስተምዕራብ በምትገኘው ኒሊን ከተማ የማፍረስ ስራዎችን አከናውኗል። 5 ፍልስጤማውያን በቁጥጥር ስር ውለዋል። የእስራኤል ሰፋሪዎች በፍልስጤማውያን ላይ የሚያደርሱትን ጥቃት በአብዛኛው በቤቶቻቸው በምሽት በማስፈራራት ይቀጥላሉ። አልጀዚራ እንደዘገበው የህወሓት ታጣቂዎች ከአላማጣ ወደ ቆቦ መንገድ እንቅስቃሴ መጀመራቸው ተሰምቷል። ህወሓት በዚህ ክረምት ግጭት ለመቀስቀስ ተደጋጋሚ ፉከራዎች ሲያሰማ ቆይቷል። ጠቅላይ ሚኒስትር አብይ ሰኔ 30 2018 በፓርላማ ቀርቦ እኛ ስላልፈለግን እንጂ ህወሓት ወደ ጦርነት እንድንገባ በተደጋጋሚ ትንኮሳ እየፈጸመ ነው፣ በቂ ምክንያት ነበረን በማለት ሂደቱን ገልጸው ነበር። ክረምትን እየጠበቀ የሚንቀሳቀሰው ግጭት ዘንድሮ ኤርትራን እንደሚጨምር ሲጠቅስ ነበር። የዛሬ ታጣቂዎቹ እንቅስቃሴ ጭፍራን ኢላማ ያደረገ ትንኮሳ ሊሆን እንደሚችል ምንጮች ጠቁመዋል። ከቁልቢ ወደ አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ በመተሐራ መግቢያ ላይ በእሳት ቃጠሎ ሙሉ በሙሉ ወድሟል። የአደጋው መንስኤ በመንገደኞች ዕቃ ውስጥ ተጭኖ የነበረ የጋዝ ሲሊንደር ፍንዳታ ወይም በደንብ ሳይጠፋ የተጫነ ሲሊንደር ተቀጣጥሎ ሳይሆን እንዳልቀረ ተጠቁሟል። በአደጋው ወቅት አውቶቡሱ እየተቃጠለ አላፊ አግዳሚ ሲያዩት ትብብር የሚደነቅ ቢሆንም ከውድመት ግን አላዳነውም። አደጋው ትላንት ሐምሌ 20 2018 ዓ.ም መተሐራ መግቢያ ያጋጠመ ሲሆን በሰው ላይ የደረሰ ጉዳት የለም ሲሉ ምንጮች አረጋግጠዋል።
ኔታንያሁ ከትራምፕ ጋር በዋሽንግተን ለመምከር አቀኑ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር በከፍተኛ ደረጃ ውይይት ለማድረግ ወደ ዋሽንግተን በማምራት ላይ እንደሚገኙ ተገለጸ። በሁለቱ መሪዎች ምክክር ወቅት የመካከለኛው ምስራቅ ቀጠናዊ ደህንነትና ከኢራን ጋር የተያያዘው ውጥረት በዋና አጀንዳነት እንደሚዳሰሱ ይጠበቃል። የወጡ መረጃዎች እንደሚጠቁሙት ኔታንያሁ ዋሽንግተን በሚቆዩበት ወቅት አሜሪካ በቴህራን ላይ የምታደርገውን ጠንካራ ወታደራዊ ጫና አጠናክራ እንድትቀጥል እንደሚጠይቁ ተመላክቷል። በተጨማሪም ሂዝቦላህን ጨምሮ በኢራን የሚረዱ የታጠቁ ቡድኖችን እንቅስቃሴ ለመግታት የሚደረገው ጥረት እንዲፋጠን ጥሪ ያቀርባሉ ተብሎ ይጠበቃል። ይህ ጉብኝት እየተካሄደ ያለው በመካከለኛው ምስራቅ ያለው ወታደራዊና ጂኦሎጂካዊ ውጥረት በከፍተኛ ደረጃ በናረበት ወቅት ነው። ትራምፕ ለንግግር ቦታ ለመስጠት በሚል በኢራን ጥቃት አቁመዋል ሲሉ የአሜሪካ አምባሳደር ተናገሩ። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚሰነዝሩትን ጥቃቶች ለተከታታይ ምሽቶች አቁመዋል ሲሉ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ገለጹ። ከፎክስ ኒውስ ጋር ቆይታ ያደረጉት አምባሳደር ማይክ ዋልትዝ ፕሬዝዳንቱ ለንግግር ቦታ እየሰጡ ነው፣ ትንሽም ቢሆን ቦታ እየሰጡ ነው ብለዋል። ቴህራን በአካባቢው ላይ የምትሰነዝረው የአጸፋ የበቀል ጥቃቶችን በምላሹ አቁማለች ሲሉም ተደምጠዋል። ላለፉት 2 ሳምንታት ያህል የአሜሪካ ዕለታዊ ጥቃቶች ተከትሎ በሰኔ ወር የተደረገው የተኩስ አቁም ስምምነት መፍረሱ ይታወሳል። የነዳጅ ዋጋ ጥቃቱ መቆሙን ተከትሎ በከፍተኛ ሁኔታ ቀንሷል። ባለፈው ሳምንት ከግንቦት ወር በኋላ ለመጀመሪያ ጊዜ $100 ከደረሰ በኋላ ሰኞ ጠዋት በበርሜል ወደ $91 ዝቅ ብሏል። ትራምፕ ለጊዜው ጥቃቱ እንዳይባባስ ወስነዋል ወይ ተብለው የተጠየቁት ዋልትዝ ፕሬዝዳንቱ ሁሉንም አማራጮች ወደ ጠረጴዛ እየወሰዱ ነው ብለዋል። ዋልትዝ በኒውዮርክ ታይምስ ላይ የግጭቱ መስፋፋት የአየር መከላከያ ጥቃቶችን ክምችት አደጋ ላይ ሊጥል እንደሚችል የሰጠውን ሪፖርት አጣጥለዋል። የአሜሪካ ጦር ይህንን ዘመቻ በብቃት ለማከናወን የሚያስፈልገውን ሁሉ አለው ብለዋል። የሱዳን ጦር በሰሜን ኮርዶፋን 62 የአርኤስኤፍ የጦር ተሽከርካሪዎችን ማውደሙን አስታወቀ። እሁድ ዕለት ከሱዳን ጋር የተቆራኘ አንድ ኃይል ከመንግስት ወታደሮች ጋር በመሆን በሰሜን ኮርዶፋን ግዛት በወሰደው ወታደራዊ ዘመቻ 62 ፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ የውጊያ ተሽከርካሪዎችን እንዳወደሙና ሌሎች 54 ሰዎችን እንደተያዙ ጦሩ አስታውቋል። በመንግስት ስር የሚተዳደረው የሱዳን ዜና ኤጀንሲ ሱና ባወጣው መግለጫ የትጥቅ ትግል ንቅናቄዎች የጋራ ኃይል የሱዳን ጦር ኃይሎች የጋራ ኃይሉና ተባባሪዎቹ በሰሜን ኮርዶፋን የጦር ሜዳ ድል እንዳገኙ ተዘግቧል። የጋራ ኃይሉ እንዳሉት ጥቃቶቹ በአርኤስኤፍ ላይ ከባድ የሰው ኃይልና የመሳሪያ ኪሳራ እንዳደረሱ፣ ይህም በጥሩ ሁኔታ ላይ ያሉ 54 የውጊያ ተሽከርካሪዎችን መያዙንና ከ62 በላይ ሌሎች መውደማቸውን ያካትታል። በተጨማሪም በርካታ የአርኤስኤፍ ተዋጊዎች መገደላቸውንና ሌሎች ደግሞ የጦር ሜዳውን ጥለው ሲሸሹ ወታደራዊ መሳሪያዎችን ጥለው እንደሄዱ ዘገባው አክሏል። የሱዳን ጦርና የጋራ ኃይሉ ጃብራ አልሼክ እና ኡምሳያላ የተባሉ ከተሞችን መቆጣጠራቸውን ቢገልጹም ከአርኤስኤፍ በኩል ምንም አይነት አስተያየት አልተሰጠም። ባራ ስትራቴጂካዊ ጠቀሜታ ያለው ሲሆን ኮርዶፋን እና ዳርፉር ከተሞችን ከዋና ከተማዋ ካርቱም በኦምዱርማን በኩል የሚያገናኘው ብሔራዊ አውራ ጎዳና ላይ ትገኛለች። ከተማዋ ከጥቅምት 2025 ጀምሮ በአርኤስኤፍ ቁጥጥር ስር ነበረች። ሱዳን አፕሪል 2023 ጀምሮ በሰራዊቱና በአርኤስኤፍ መካከል ግጭት ውስጥ ገብታለች። ጦርነቱ በ10 ሺዎች የሚቆጠሩ ሰዎችን ሲገድል ወደ 13 ሚሊዮን የሚጠጉ ሰዎች ደግሞ ከቀያቸው ተፈናቅለዋል ሲል የተባበሩት መንግስታትና ዓለም አቀፍ ተቋማት መረጃ ያመለክታል። ክቡራን ተመልካቾቻችን ለዛሬ ያዝናቸው ዜናዎች እንዲመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቆይታ